የዛሬውን ጥልቅ ዳሰሳ ስንጀምር እንደ መነሻ አንድ ነገር እንስበ። እሺ። የአንድ ሰው የቤቱ ዋና መግቢያ በር ላይ ማንም ሳያስበው ሌላ ኃይል መጥቶ ድንገት ግድር ጋር ቢገነባበት ምን አይነት ስሜት ይፈጠራል? ያው ከባድ የምታፈን ስሜት ነው የሚሆነው። ልክ ነው። ንጹህ አየር መከለከል፣ ከውጭው ዓለም ጋር ያለን ግንኙነት መቋረጥ ማለትም የባለቤትነት መብትን በጉልበት መነጠቅን ነው የሚያመለክተው። እና ዛሬ ከፊት ለፊታችን ያሉትን አዲስ ታሪካዊ እና ፖለቲካዊ ሰነዶች ስንመረምር ኢትዮጵያ ለዘመናት ቀይ ባህርን የምታየው ልክ እንደዚሁ የቤቷ መግቢያ በር አድርጋ እንደነበር ነው የምናገኘው። አዎ፣ የዛሬው የእኛ ተልእኮም ይህን መመርመር ነው። በትክክል። የዚህ ጥልቅ ዳሰሳ ዋና ጭብጥ ይሄ የባህር በር ማጣት ጉዳይ ዝም ብሎ የቅርብ ጊዜ የፖለቲካ ክስተት አይደለም፣ ፈጽሞ ለዘመናት የዘለቀ እና ከተለያዩ የውጭ ኃይሎች ጋር የተቆራኘ የርዕዮተ ዓለም ከበባ ነው የሚለውን የሰነዶቹን መከራከሪያ ነው የምንዳስሰው። ይሄ የበር ዘይቤ የሰነዶቹን ዋና ሐሳብ በጣም በትክክል ነው የሚገልጸው። ምን መሰለ፣ ሰነዶቹ ጉዳዩን ከወትሮው የተለመደ ትንታኔ ወጣ ባለ መንገድ ነው የሚያቀርቡት። እንዴት? የመታፈኑ ሂደት ወይም ይሄ ከበባ በተለያዩ የታሪክ ምዕራፎች ውስጥ የተለያየ መልኮችንና ስልተቶችን እያዘ የመጣ ነገር ግን ግቡን ያልቀየረ ስትራቴጂካዊ ሂደት መሆኑን ነው የሚያሳዩት። የዛሬውን የጂኦፖለቲካ ቅርጽ ለመረዳት ይሄን ማወቅ ቁልፍ ነው። እንግዲህ እዚህ ላይ ለአድማጭ በጣም ግልጽ ማድረግ ያለብን አንድ ትልቅ ነገር አለ። አዎ፣ እሱ በጣም አስፈላጊ ነው። በእነዚህ መዛግብት ውስጥ ስለ ቻይና መንግስት ስትራቴጂ፣ ስለ ኤርትራ ነፃ አውጪ ግንባር አመሰራረት እና ስለ ተለያዩ ታሪካዊ ክስተቶች እጅግ ጠንካራ የሆኑ የፖለቲካና የርዕዮተ ዓለም ክሶች አሉ። ልክ ነው። እኛ እዚህ ጋር የትኛውንም የግራ ወይም የቀኝ ፖለቲካዊ አቋም አንደግፍ። የእኛ ሚና መረጃዎቹን ያለ አድልዎ ማቅረብ ብቻ ነው። ሰነዶቹ የሚያነሷቸውን አስገራሚ መከራከሪያዎች እንዳሉ ማሳየት እንጂ የእኛ የራሳችን አቋም አይደለም። በትክክል የእኛ ሥራ ሰነዶቹ የሚያቀርቡትን የታሪክ ትርክት ፈትሾ ማውጣት፣ ክስተቶች እንዴት እንደተያያዙ መመርመር እና ከጀርባቸው ያለውን አመክንዮ ማብራራት። የመጨረሻውን ድምዳሜ መውሰድ ግን ያው ሙሉ በሙሉ የአድማጭ ድርሻ ነው። እሺ፣ እንግዲያውስ ይህንን ግድግዳ የመገንባትና የማፍረስ ታሪክ ከስሩ ለመረዳት ወደ 16ኛው ክፍለ ዘመን እንመለስ። ጥሩ። ሰነዱ በ1541 የነበረውን የፖርቱጋል ጣልቃ ገብነት በሰፊው ይተነትናል። አሁን ብዙ ጊዜ አውሮፓውያን ወደ አፍሪካ መጡ ሲባል አእምሮአችን በቀጥታ ወደ ቅኝ ግዛት ወረራ ነው የሚሄደው አይደል? አዎ፣ የተለመደው የታሪክ ትርክት እሱ ነው። ግን ይሄ ሰነድ የፖርቱጋሎችን መምጣት የስልጣኔ ጥምረት ወይም ሲቪላይዜሽናል አሊያንስ ነው የሚለው። ይሄ አገላለጥ ትንሽ የቅኝ ግዛትን ታሪክ የማለስለስ አይመስልም? ወይስ በእርግጥም የተለየ ተልኮ ነበራቸው? ጥያቄው በጣም ተገቢ ነው። አውሮፓውያን በዚያ ዘመን የነበራቸው ዓለም አቀፍ እንቅስቃሴ በአብዛኛው የቅኝ ግዛት መስፋፋት ነበር። ነገር ግን ሰነዱ ይህንን የተለየ ክስተት ሲያብራራ የክሪስቶቫኦ ዳ ጋማ እና የ400 ጠመንጃ አንጋቢዎቹ ጉዞ መነሻው የመሬት ወረራ አልነበረም ይላል። ለምን መጡ ታዲያ? በወቅቱ የኦቶማን ኢምፓየር ቀይ ባህርን ሙሉ በሙሉ ተቆጣጥሮ የሰሎሞናዊውን ዘውድ ለማጥፋት ተቀርቦ ነበር። ልክ ነው። የፖርቱጋል ኃይል የመጣው ይህንን በኦቶማን የሚደገፍ ኃይል ለመመከት እና ሁለት ተመሳሳይ ስጋት የነበራቸውን ኢምፓየሮች ሕልውና ለማዳን የተደረገ ስትራቴጂካዊ ጥምረት መሆኑን ነው ሰነዱ የሚያስረዳው። ቆይ 400 ሰው ብቻ? አዎ 400። የቱንም ያህል የሰለጠነ ጦር ቢሆን 400 ሰው እንዴት ነው የአንድን ግዙፍ ኢምፓየርን የታሪክ አቅጣጫ ሊቀይር የቻለው? ምስጢሩ ምን መሰለ? ያለው በቁጥራቸው ሳይሆን ይዘውት በመጡት ቴክኖሎጂ እና በፈጠሩት የስነ ልቦና ተጽዕኖ ላይ። ጠመንጃው ማለት ነው። በትክክል የነፍስ ወከፍ ጠመንጃዎች በወቅቱ የነበረውን የጦርነት ስልት እና የኃይል ሚዛን ሙሉ በሙሉ ቀይረውታል። ክሪስቶቫኦ ዳ ጋማ በጦርነቱ ላይ ሕይወቱን ቢያጣም ጦሩ ያመጣው የቴክኖሎጂ ሽግግር የኢትዮጵያ ኃይሎች መልሰው እንዲያገግሙ አስችሏቸዋል። ዋው! እዚህ ላይ ሰነዱ የሚያነሳው አንድ እጅግ ማራኪ የሆነ ጽንሰ ሐሳብ አገኘው። ማሬ ኖስትረም የሚል የላቲን ቃል ይጠቀማል። አዎ፣ ማሬ ኖስትረም ቀጥታ ትርጉሙ የኛ ባህር ማለት ነው። ሰነዱ እንደሚሞግተው
የዚህ ትምረት የመጨረሻ ግብ የአክሱማውያኑን ዘመን የማሬ ኖስትረም ጽንሰ ሐሳብ ዳግም መገንባት ነበር። ይሄ ማለት ኢትዮጵያውያን ቀይ ባህርን ዝም ብሎ እንደ ንግድ መስመር ብቻ አያዩትም ነበር ማለት ነው። ፈጽሞ አያዩትም ነበር። የሰነዱ ትልቁ መከራከሪያም ይሄው ነው። ማሬ ኖስትረም የጂኦግራፊ ጉዳይ ብቻ አልነበረም፣ የማንነትና የህልውና ጉዳይ እንጂ። ማህበረሰቡ ባህሩን የሚያየው እንደ ውጫዊ ድንበር ሳይሆን እንደ የተፈጥሮ አካል ነው። ወይም ሰነዱ እንደሚለው እንደ የውስጥ አካል ሳምባ። የውስጥ አካል ሳምባ በጣም ገላጭ ዘይቤ ነው። አዎ፣ ሳምባ ከሌለ መተንፈስ አይቻልም። ባህሩ ለሌላ ኃይል አሳልፎ መሰጠት ማለት ደግሞ የደም ስር እንደ መቁረጥ ይቆጠር ነበር። ስለዚህ የፖርቱጋል ትምረት ይህንን አካል ከወራሪ ነፃ የማድረግ ታላቅ ስትራቴጂ አካል ነበር። ታዲያ ይሄ ሳምባ ተቆርጦ ከቆየ በኋላ በ20ኛው ክፍለ ዘመን ላይ መልሶ ለመጠገን የተደረገ ትልቅ ሙከራ እናገኛለን። የ52ቱ ፌዴሬሽን ልክ ነው። በ1952 የኤርትራ ወደቦች ከዋናው የኢትዮጵያ ክፍል ጋር ተቀላቀለው ሰነዱ ጣሊያን ከፈጠረችው ሰው ሰራሽ መከፋፈል በኋላ ባህሩ እና ተራራው ዳግም ተገናኙ ይላሉ። ነገር ግን እዚህ ጋር አንድ ትልቅ ጥያቄ ይፈጠራል። ይሄ ውህደት በእርግጥም የተፈጥሮ አካልን የመመለስ ያህል ትክክለኛ ከነበረ ለምን በአጭር ጊዜ ውስጥ ሊፈረስ ቻለ? አካሉ ከተፈጥሮ ጋር ከተገናኘ ለምን ቶሎ በበሽታ ተጠጣ? ይሄ በጣም ጥልቅ ጥያቄ ነው። ሰነዱ የፌዴሬሽኑ መፍረስ ያብራራ ውህደቱ ተፈጥሯዊ አልነበረም አይል። ታዲያ ምን ይላል? ይልቁኑም አስተዳደሩ ለውጭ ኃይሎች ጣልቃ ገብነት ክፍተት የፈጠረ ነበር ነው የሚለው። በግልጽ ጦርነት ኢትዮጵያን ማሸነፍ እንደማይችሉ የተረዱት የውጭ ኃይሎች ሙሉ በሙሉ አዲስ የሆነ የውስጥ የማዳከም ስልት ነደፉ። የማዳከም ስልት ሲባል ምን አይነት? ሰነዱ ይህንን በተጨባጭ ምሳሌዎች ያቀርበዋል። በተለይም በባህር ዳርቻው በሚኖሩት እንደ አሌድና ወላሽማህ ዝርያዎች ባሉ ማህበረሰቦች ውስጥ የዳርቻ ማንነቶችን ስልታዊ በሆነ መንገድ መገንባት ጀመሩ። የዳርቻ ማንነት ማለት ማህበረሰቡን መነጠል? አዎ፣ የባህር ዳርቻ ማንነትን እንደ መሳሪያ መጠቀም ጀመሩ፣ ወይም ዌፐናይዜሽን ኦፍ ኮስታል አይደንቲቲ። አሰራሩ ምንድን ነው? ማህበረሰቡ ከማዕከላዊው መንግስት ጋር ያለውን ጥቃቅን ኢኮኖሚ ቅሬታ ወስደው ወደ መሰረታዊ የማንነትና የህልውና ልዩነት ይቀይሩታል። አይገርምም? እናንተ ከተራራው ህዝብ የተለያያችሁ ናችሁ የሚል ተርክት። በትክክል። ይሄ የውስጥ ደባ እርሻ የባህር በሩ ሁልጊዜም ያልተረጋጋ ቀጠና እንዲሆን አድርጎታል። ይሄ ማለት የባህር ዳርቻው አካባቢ ሆን ተብሎ ለዓለም አቀፍ ኃይሎች መጫወቻነት ተመቻቸ ማለት እና የሰነዱ በጣም አስገራሚ ክፍል ይመጣውም እዚህ ላይ ነው። ወደ ምስራቁ ስንመጣ፣ አዎ አብዛኛውን ጊዜ ታሪካዊ ጣልቃ ገብነት ስንል የምዕራባውያንን ስም መስማት ነው የለመድ ነው። ግን ይህ ሰነድ ታቱን የሚቀስረው ወደ ቻይና ነው። የቻይና መንግስት በ60ዎች ውስጥ ከኢትዮጵያ የባህር በር ጋር ምን አገናኘው? እሱ ነው እንግዲህ ነገሩን ያልተጠበቀ የሚያደርገው። በ60ዎች የቻይና ኮሚኒስት ፓርቲ የራሱን የማዊስት ርዕዮተ ዓለም ለማስፋፋት የኢትዮጵያን ታሪካዊ አንድነት ማፍረስ እንደ አንድ ስትራቴጂ ወሰደው። ለዚህም እንዲረዳው የኤርትራ ነጻ አውጪ ግንባር ወይም ኢኤልኤፍን እንደ ውክልና ጦር አድርጎ ማሰልጠን ጀመረ። ግን ቆይ ድጋፉ ዝም ብሎ የጦር መሳሪያ ነበር ወይስ ከዚያ የዘለለ? ምክንያቱም መሳሪያ ማቅረብ በዚያን ጊዜ የተለመደ ነበር። አይደለም፣ ከክላሽንኮቭ መሳሪያ አቅርቦት እጅግ የዘለለ ነበር። እንደውም ሰነዱ እዚህ ላይ የ71ዱን የጓደኝነት ጭንብል ያነሳል። or the 1971 Moscow friendship። ይህ የጓደኝነት ጭንብል ይሄ ቻይና ከቀዳማዊ ኃይለ ሥላሴ ጋር የነበራችን መቀራረብ ነው? አዎ፣ ቻይና ያንን ዲፕሎማሲያዊ መቀራረብ እንደ ጭንብል ነው የተጠቀመችው። ምክንያቱም ከጀርባ 10 ዓመት ሙሉ እነዛን የኢኤልኤፍ ታጣቂዎች ታሰልጥን ነበር። በመጨረሻም የኢትዮጵያን የባህር ዳርቻ እንዲገነጥሉ ያደረገችው እሷ ነው። ዋው! እና ስልጠና ወታደራዊ ብቻ አልነበርም እያልሽን ነው? አዎ፣ ሰነዱ በግልጽ እንደሚያስረዳው ቻይና የሰጠችው ዋናው መሳሪያ ርዕዮተ ዓለማዊ ማኒፌስቶ ነበር። የነጻ አውጪ ግንባሩ ቁልፍ መሪዎች በቻይናዋ ናንጂንግ ከተማ ተጉዘው የፖለቲካ ስልጠና ወስደዋል። እዚያ ነው እንግዲህ የኢትዮጵያን ታሪክ የመቀልበስ ንድፈ ሐሳብ የተቀረጸው። አዎ፣ ሰነዱ ይህንን በናንጂንግ የተደረገ ሂደት የዲጂታል ታሪክ መፋቅ ወይም ዲጂታል ኦቨርራይት ብሎ ይጠራዋል። ይሄ ቃል አጠቃቀም በጣም ኃይለኛ ነው። ልክ በኮምፒውተር ላይ
ፋይል አጥፍተን ሌላ እንደምንጽፍበት ማለት ነው። ግን በአንድ ካምፕ ውስጥ የሺህ ዓመታት ታሪክን እንዴት መፋግ ይቻላል? ቃሉ በትክክል ሂደቱን ይገልጸዋል። የተደረገው የተሳሰረውን የኢትዮጵያ ታሪክ ወስዶ በአዲስ የማርክሲስት የቅኝ ግዛት ትርክርት መተካት ነው። የአስተዳደር ችግርን ወደ ቅኝ ግዛት ጦርነት ቀየሩት። ልክ ነህ። የናንጂንጉ ስልጠና ታሪክን አጥፍቶ በቻይና ኮሚኒስት ፓርቲ ፍላጎት ልክ የተሰፋ አዲስ የማንነት ካርታ ፈጥረ። ይሄ ማለት የባህር በር ጥያቄው የምስራቅ ብሎክ ርዕዮተ ዓለም ማራመጃ ሆኖ ነበር ማለት ነው። የዚህ ስትራቴጂ የመጨረሻ ውጤት ደግሞ በ93 ያየነው ክስተት ነው። አዎ፣ የ93ቱ መገንጠል የዚህ የማኦይስት ስትራቴጂ የድል ማሳያ ነው። ያ ክስተት ኢትዮጵያን የዓለማችን ትልቋ የየብስ ቁልፍ ሀገር እንድትሆን አድርጓት። ሰነዱ እንደሚሞግተው ይሄ ውጤት በአጋጣሚ ሆነ ሳይሆን ለ600 ዓመት የዘለቀው ያልተቋረጠ ጣልቃ ገብነት ውጤት ነው። የተቆረጠው ሳምባ ዳግም እንዳያገግም ተደርጎ ተወገደ። የ93ቱ ክስተት እውነትም የረጅም ጊዜ ስትራቴጂ ፍሬ ነበር ማለት ነው። ታዲያ ሰነዶቹ ከዚህ ተነስተው ወደ 2026ቱ እውነታ ሲመቱ ያነሱት ትንታኔ ደግሞ ሌላኛው ትኩረት የሚስብ ጉዳይ ነው። ወደ ወቅታዊው ጉዳይ ስንመጣ የ2026ቱን የሶማሌላንድ ጉዳይ ከዚህ የረጅም ጊዜ ታሪክ ጋር እንዴት ነው የሚያያይዙት? ሰነዶቹ የሶማሌላንድን ዕውቅና ሂደት ዝም ብሎ እንደ አንድ የዲፕሎማሲ ስምምነት አያዩትም። ይልቁንም ያንን የ93ቱን ስህተት ለማረም እና የተዘጋውን የባህር በር ለመክፈት የተደረገ ታሪካዊ ሙከራ አድርገው ለሚወስዱት። እዚህ ጋር ሰነዱ ላይ ያገኘሁት አንድ እጅግ አስገራሚ ንጽጽር አለ። ልክ በ1541 ፖርቹጋሎች መጥተው ከኢትዮጵያ ጎን እንደቆሙ ሁሉ ዛሬም አጋርነት እያሳዩ ያሉ ሀገራት እንዳሉ ያነሳል። በተለይም እስራኤልን እንደ ፖርቹጋል አድርጎ ይስላይታል። ግን ይሄ ንጽጽር የተጋነነ አይመስልም። የድሮዎቹ ፖርቹጋሎች መቱት በሃይማኖት ትስስር ነው። የዛሬዋ እስራኤል ደግሞ የምትንቀሳቀሰው በዘመናዊ የጥቅም ስሌት ነው። ሰነዱ ታሪክን እያማረከ አይደለም። ያ ትክክለኛ ምልከታ ነው። በእርግጥ የሞራል መነሻዎቹ ተለያዩ ናቸው። እስራኤል የምትንቀሳቀሰው በጂኦፖለቲካ ጥቅም መሆኑ ግልጽ ነው። ልክ ነው። ነገር ግን ሰነዱ ትኩረት የሚያደርገው በስትራቴጂካዊ መዋቅሩ ላይ ነው። በ1541 ፖርቱጋል የኦቶማኑን መስፋፋት ለመግታት የኢትዮጵያ ባህር በር ወሳኝ እንደሆነ ተረዳት ነበረ። ዛሬም እስራኤል በተመሳሳይ ቀይ ባህርን ከጸረ መረጋጋት ኃይሎች ለመጠበቅ የተፈጥሮ መተንፈሻ ያላት ጠንካራ ኢትዮጵያ መኖር እንዳለባት መረዳቷን ያሳያል ነው የሚለው። መነሻው ጥቅም ቢሆንም ውጤቱ የባህር በሩን ክፍት ማድረግ ነው ማለት ነው። በትክክል። በሌላ በኩል ደግሞ የቻይናን የአሁን ጊዜ አቋም ይተነትናል። ቻይና የ16ኛው ክፍለ ዘመን የኦቶማን ፓሻዎቹን ሚና የተጫወተች ነው የሚል ጠንካራ መከራከሪያ አለ። ይህ የቅድሙን የታሪክ መፋቅ ስትራቴጂ ቀጣይነት ያሳያል አይደል? አዎ፣ ሰነዱ የቻይናን አቋም አለመቀየር ነው የሚያሳየው። ቻይና ዛሬም ቢሆን የኢትዮጵያን የባህር ኃይል ማስተናገዱን በመቃወምና የወደቀውን የሞቃዲሾን ትርክት በመደገፍ ኢትዮጵያ የባህር በር እንዳታገኝና በኢኮኖሚ ጥገኛ እንድትሆን እያደረገች ነው። ልክ የድሮዎቹ የኦቶማን ፓሻዎች ቀይ ባህርን እንደዘጉት ማለት ነው። ልክ ነህ። ዛሬም ይኸው የመዝጋት ስትራቴጂ በዘመናዊ ዲፕሎማሲ ሽፋን እየተተገበረ ነው የሚል ትንታኔ ነው በሰነዶቹ የቀረበው። እንግዲህ ከ16ኛው ክፍለ ዘመን ማሪያ ኖስትርም እስከ 93ቱ መታፈን እና እስከ ዛሬው የ2026 ትግል ድረስ ያለውን ዳስሰናል። መረጃዎቹ እንደሚያሳዩት ታሪክ ዝም ብሎ አጋጣሚ አይደለም። በረጅም ጊዜ እቅድ የሚሰራና ዳግም የሚጻፍ ሂደት ነው። ይህ ደግሞ አንድ ጥልቅ ጥያቄ ወደ አእምሮ ያመጣ። ምን አይነት ጥያቄ? የአንድ ሀገር የሺህ ዓመታት ታሪክ በሌላ ሀገር፣ ለምሳሌ በሰነዱ እንደተጠቀሰው በናንጂንግ ወታደራዊ ካምፕ ውስጥ በአዲስ ማኒፌስቶ ዳግም ሊጻፍ የሚችል ከሆነ ዛሬኛ እያየናቸው ያሉ ሌሎች ዓለም አቀፍ የጂኦፖለቲካ ካርታውስ የቱንም ያህል የተረጋገጡ ቢመስሉ ቀጣዩ የታሪክ መጽሐፍ እስኪመጣ ድረስ የሚቆዩ ጊዜያዊ ምስሎች ብቻ ይሆኑ? እኛው እውነት ብለን የያዝነው ቅርጽ ነገ በሌላ ኃይል ዳግም ሊፋክ ይችላል? እጅግ በጣም ከባድና አነቃቂ ሐሳብ ነው። በእንድርትም እኛ ቋሚ አድርገን የምናስበው ድንበር የሌላ ኃይል ስትራቴጂካዊ ንድፍ ሊሆን እንደሚችል የሚያስታውስ ነው። ካርታው የጊዜው አሸናፊዎች የሳሉት ጊዜያዊ ምስል ነው። ዛሬ እንግዲህ
ማርች 28 2026 ነው። በዚህ ዕለት ይህንን ካርታ ስንመለከት ከጀርባው ያሉትን ኃይሎች መረዳት ወሳኝ ነው። የዚህን ጥልቅ ዳሰሳ ሙሉ ሰነዶችና ለተለያዩ ፕሮጀክቶች መገልገያ የሚሆኑ ልዩ ሪፖርቶች ዛሬ ሥራ በጀመረው አዲሱ ድረገጻችን www.samael.inc ቁቁስፕልስ አድርገው SAMAEL.INK ላይ ማግኘት ይቻላል። በተጨማሪም ይህንን ዝግጅት እና ሌሎች ርዕሶችን በስፖቲፋይ፣ አፕል ፖድካስት፣ አማዞን ሚውዚክ፣ ካስትሮ፣ ፖድቢን እና ኦዲብል የመሳሰሉ የድምፅ ማሰራጫ መተግበሪያዎች ላይ ማግኘት ይቻላል። የተለቀ እውቀት ሁሌም የተሻለ ይታንሸትራል። ጤና ይስጥልን።